ዛሬ ከእናንተ ጋር ለመነጋገር የማስበው ሀሳብ ስራና ኑሮ ወይም ስራና ህይወት ሚዛናዊነት ዙሪያ ነው። በአንድ ጊዜ ብዙ ነገር የምንመርጣቸው በህይወት ውስጥ ብዙ አይደሉም። ስለዚህ ብዙ እናቶች ለምሳሌ በጣም ህፃን ልጆቻቸውን ትተው ወደ ስራ ሲመለሱ ብዙ ጸጸት የሚሰማቸው ኔጌቲቭ ኢሞሽን እንግዲህ ከሚነገረው በላይ ነው። የመረጥነው ነገር ወይ ጦስ ወይ ፍሬ ይዞ ይመጣል። ፍሬ የሌለው ነገር ሁሉ ጦስ ይዞ መምጣቱ አይቀርም ውሎ አድሮ። በስራ ሱስ የተጠመዱ ሰዎች ብዙ ጊዜ የሌላውን ነገር ሁሉ ጊዜ ወስደው ስራቸው ላይ ስለሚያደርጉት ለጊዜ ሰክሰስፉል ይመስላሉ። ብዙ ገንዘብ ይሰበስባሉ፣ ታዋቂ ይሆናሉ፣ ተፈሪ ይሆናሉ። ግን ያ ችላ ያሉት የህይወታቸው ክፍል ጤና ሊሆን ይችላል፣ ቤተሰብ ሊሆን ይችላል፣ እምነት ሊሆን ይችላል፣ ማህበራዊት ሊሆን ይችላል። ቀስ ብሎ ቢሉን ይዞ ሲመጣ በጣም ይቸገራሉ። አሁን አንዳንድ ሰው ስራ ፈት ነው፣ አንዳንድ ሰው ሰነፍ ነው፣ አንዳንድ ሰው ለማኝ ነው፣ አንዳንድ ሰው ሌባ ነው። እነዚህ ነገሮች ስራ አይደሉም። ስለዚህ ሚዛን የሌለው ህይወት ነው የሚኖረው። ኮንሲኩዌንስ አለ። ያልሰራ ሰው ሲያልፍ ስራ ፈት ነው የሚባለው፣ የሰራ ሰው ሲያልፍ ደግሞ እረፍት ነው የሚባለው። እና አንዱ እንግዲህ ዛሬ ቻሌንጅ የማደርጋችሁ ስራ ህይወት ነው። ስለዚህ ስራ ልንወደው ይገባል። ጤና ይስጥልኝ የማይንድሴት ፕሮግራም ተከታታዮች እንዴት አላችሁ? እንግዲህ ይሄ በወር አንድ ጊዜ በማይንድሴት ፖድካስት ላይ ከቃለ መጠይቆችና ከሰዎችን ልምድ ከማካፈል ባሻገር እኛ ደግሞ ለእናንተ የምናስተላልፈው ሞር በካፕሽን የሆነ ሌክቸር ፎርማት የሀሳብ ክፍል ነው። ባለፈው ጊዜ አንድ በኤክሰለንስ ወይም ልዕቀት ዙሪያ አንድ ሀሳብ አቅርቤላችሁ ነበር። ስለ አስተያየታችሁ አመሰግናለሁ። አይ ቲንክ እዛ ላይ እንግዲህ ብዙዎቻችሁ ፕሬዘንቴሽኑን እንደወደዳችሁ ነግራችሁኛል። ሌላው ከዛ ጋር የተነሳ እንግዲህ በአማርኛ ለማቅረብ ልዕቀትን ያው ሞክሬ ነበር። ብዙ እንግሊዝኛ ሀሳብ አለው። ያንን ሙሉ ፕሬዘንቴሽን በአማርኛ መተርጎም ያው አንዳንድ ጊዜ አስቸጋሪ ነው። አንዳንድ ጊዜ ደግሞ ኢቨን ሞር ሀሳቦቹ ከእንግሊዝኛው ይልቅ ይደበቃሉ እና ብዙ ጊዜ እኔ የምመርጠው ትሬኒንግ ስሰጥም ስላይዶችን በእንግሊዝኛ አዘጋጅና ግን ሁሉንም ቃል ስለምተረጉመው ያው በአማርኛ የመናገር ያህል ነው። ስለዚህ የዛሬውን ፕሬዘንቴሽን ግን ያው ስላይዱ እንግሊዝኛ ነው፣ እኔ ግን የማወራው በአማርኛ ነው። ያው እያንዳንዱ ቃል ስለሚተረጎም እንግሊዝኛ አለርጂክ ካልሆናችሁ በስተቀር በአማርኛ ነው ሀሳቡ የሚቀርበው። እንግዲህ አለርጂክ ለሆናችሁ ደግሞ እንግዲህ ምን ይደረጋል፣ እግዚአብሔር ይርዳችሁ ማለት ነው። ስለዚህ ዛሬ ከእናንተ ጋር ለመነጋገር የማስበው ሀሳብ ይሄ ከወርክ ላይፍ ባላንስ ወይም ደግሞ የስራና ኑሮ ወይም ስራና ህይወት ሚዛናዊነት ዙሪያ ነው። እንግዲህ ስራና ህይወት የስራና ህይወት ሚዛናዊነት የሚለው በተለይ በፈረንጆቹ አገር ስራ መካከለኛ ቦታ እየያዘ ስላስቸገረ የህይወት ሚዛንን ማጣት በተለያየ ደረጃና ሁኔታ ስለሚታይ በጣም ትልቅ የስልጠና ርዕስ ነው። የብዙ ሰዎችም ፈተና ነው እና አንዳንድ ጊዜ ይህንን ርዕስ እንዳሰለጥን ብዙ ቦታ ጠራለሁ እና ወርክ ላይፍ ባላንስ የሚለው ነገር አንዳንዴ ገና መች ሰራንና ነው። አሁን እኛ ስራና ህይወት ሚዛን ማለት እኛ አሁን ሞር መስራት አለብን ብዬ ነው ማስተማር ያለብኝ ወይስ እንደው ስራ በዛብንና ኑሮ ተጎዳ ነው የሚለው ያው ትንሽ አከራካሪ ነው። ኦፍኮርስ ርዕሱን በአንድ በኩል ሚስኖመር ነው የሚሉ ሰዎች አሉ። እኔም በዛ እስማማለሁ። ሚስኖመር ነው ማለት አምታች ነው ወይንም ደግሞ ለተሳሳተ ትርጉም ያጋልጣል እንደማለት ነው። እሱን ለምን እንደሆነ ነግራቸዋለሁ። በአጠቃላይ እኔ ሳሰለጥን ይህን ሀሳብ ባትል ፎር ባላንስ ብዬ ነው። ምክንያቱም ስራ ብቻ ሳይሆን የሰው ልጅ በጣም ብዙ በህይወት ውስጥ ያለበት ኃላፊነትና የኑሮ መስመሮች አሉ እና ስራን ከአጠቃላይ ሌላ የህይወታችን ክፍል ጋራ እንደ አንድ እኩያ አድርጎ የሁለቱ ሚዛን ከማለት አጠቃላይ ህይወታችንን ባላንስ ለማግኘት ሚዛን ለመስጠት ፈተና አለብን ሁላችንም። አንዳንዱ የህይወት ክፍላችን ኮምፕሊትሊ ከመረሳቱ የተነሳ በኋላ በኮንሲኩዌንሱ ወይም በጦሱ ነው ምን ያህል ያንን የህይወታችንን ክፍል ችላ እንዳልነው የሚታየው። አንዳንድ ሰዎች መንፈሳዊ ህይወታቸውን ትዝም አይላቸው ወደ እርጅና ወደ ሊሞቱ ሲሉ ወይ ሲታመሙ ትዝም ይላቸዋሉ። አንዳንድ ሰዎች ጤናቸውን ፊዚካል ጤንነታቸውን፣ አንዳንድ ሰዎች ዘመዶቻቸውን፣ አንዳንድ ሰዎች ጓሯቸውን ወይም ደግሞ ልጆቻቸውን፣ ኑሯቸውን። አንዳንድ ሰው ካነበበ ብዙ አመት የሆነው ሰው አለ። ፕሮፌሽናል ሆኖ ኢንተሌክቹዋል ላይፉን ከወዳጆቹ ከልጅነት ጓደኞቹ ቦታ ጋራ ከተፈጥሮ ጋራ ሚዛን ሲባል እንግዲህ ብዙ ነገሮችን የያዘ ጉዳይ ነው። ስለዚህ ለእኔ ርዕሱን ባትል ፎር ባላንስ ወይም ደግሞ የሚዛን ጦርነት ለሚዛናዊነት የሚደረግ
ፈተናና ትግል የሚለውን ሀሳብ ቢይዝ እንደ ሳብታይትል ለዚህ ነው the work life balance dilemma የሚለው። ዳይለማ ማለት ማመንታትና ግራ መጋባት ነው። በእርግጥ ወርክ ላይፍ ነው ወይ ስራና ኑሮ ነው፣ ስራና ህይወት ነው ወይስ ከዛም ያለፈ ነው የሚለው እዚህ ስዕሉ ላይ እንደምታዩት እንግዲህ ሚዛኑ ቦርሳ ውስጥ ያለው እንግዲህ ከኑሮ ጋር የተያያዘ ነው። ሚዛኑ ላይ ደግሞ ያለው ከህይወት። እኔ እንደውም የኑሮና የህይወት ሚዛን ቢባል ጥሩ ነው። ለኑሮ የምናረጋቸው ነገሮች አሉ፣ ህይወት ማለት ላይፍ አጠቃላይ ለምን እንደምናረገው ወደ ህይወት ሚዛን ያደላ ነው። ምን እንደምናረግና እንዴት እንደምናረግ ደግሞ ወደ ኑሮ ያመዝናል። እዚህ ሰፌድ የሚመስለው ስዕል ላይ እንደምታዩት ብዙ ነጠብጣቦች ናቸው ይህን ሙሉ ሰፌድ የሰሩት። በግማሹ በኩል በትክክል አሬንጅድ ነው ቀለሙ፣ ሳይዙ እና መስመሩ የተጠበቀ ነው። በዛ በኩል ደግሞ ብትንትን ብለዋል። ስለዚህ ህይወታችንን ሚዛን ሰተን ሰበዝና ሰንደዶ ነው የሚባለው። አለላውን ምኑን አንድ ሰፌድ ሌማት እንደምትሰፋ ጠቢብ ሴት እንዴት አድርገን ነው ኑሮን አልቲሜትሊ ፋንክሽናል እንዲሆን ወይ የሚሰራና የሚያሰራ እንዲሆን አድርገን የምንሰራው። እንግዲህ እኛ የሰራነውን ነው ህይወታችን ኑሯችን የሚመስለው። በአንድ በኩል ለእድል ልንተው የምንችለው ነገር አይደለም ማለት ነው። ስለዚህ የመጀመሪያው ነገር እዚህ ሴት ህይወት ላይ እንደምታዩት በአንድ ጎን የቤት ልብሷን ለብሳ ልጇን ጡጦ ለማጥባት ትሞክራለች። በሌላ በኩል ደግሞ ኮምፒውተሯን ከፍታ አንዳንድ ነገር ለመስራት ትሞክራለች። በዚህ ትግል ውስጥ ደግሞ ወደ ሁለቱም አታይም። ስለዚህ ኮምፒውተሩንም መንካት አልቻለችም። የልጁንም አፍ ጡጦ በትክክል ገብቶ አንመለከትም። ይህ እንግዲህ ባትል ነው። በተለይ ብዙ የኑሮ በርደን ያለባቸው ሰዎች እናቶችም ሊሆኑ ይችላሉ፣ ሌሎችም እንደገና ደግሞ የስራና ከቤት ውጭ ያሉ በርደኖችን ለመወጣት ብዙ ፈተና አለባቸው። ይህ እንግዲህ ወደ ምን ይወስደናል? ወደ ምርጫዎችና ውጤቶቻቸው ወይም ጦሶቻቸው። ሰው በሚያደርገው ነገር አንድ ነገር ሲመርጥ ሌላውን ነገር አይመርጥም ማለት ነው። በጣም በአንድ ጊዜ ብዙ ነገር የምንመርጣቸው በህይወት ውስጥ ብዙ አይደሉም። ስለዚህ ብዙ እናቶች ለምሳሌ በጣም ህፃን ልጆቻቸውን ትተው ወደ ስራ ሲመለሱ ብዙ ጸጸት፣ በቃ የሚሰማቸው ኔጌቲቭ ኢሞሽን እንግዲህ ከሚነገረው በላይ ነው። በተለይ አንዳንድ ጊዜ ልጆች ላይ የሆነ ነገር ሲሆን ደግሞ የበለጠ ነገሩ እኔ ስራ ባልሄድ ኖሮ ብለው ያስባሉ። ደግሞ ስራ ቀርተው ደግሞ ከልጆቻቸው ጋር ሲቆዩ ከጓደኞቻቸው ከካሪር ፕሮፌሽናቸው ወደኋላ ስለሚቀር እሱም ደግሞ ሰላም አይሰጣቸውም። ይህ እንግዲህ ወንዶች ጋርም ይኖራል። እንግዲህ የወንዶችና የሴቶች የሚለየው በእኔ እይታ የወንዶች ወደ መጨረሻ ስለሚመጣ ነው። ልጆቹ አድገው እንደማያውቋቸው ሲሆኑ ፋሚሊ፣ ቤተሰብ፣ ትዳራቸው አንዳንዴ ሲፈረካከስ ወይ ጤናቸው ተጓጉሎ ሆስፒታል ማዘውተር ሲጀምሩ ለረጅም ዓመታት ሚዛን ያጣ ህይወት እንደኖሩ ምናልባት ልጆቻቸውን ቤተሰቦቻቸውን እንዳጡ ሲረዱ ነው። እና እንግዲህ ይሄ አንዳንዴ ወንዶች ትግል የሌለባቸው ይመስላሉ ደጅ ደጁን ሲያተኩሩ። ግን አንዳንድ እዳ ተጠራቅሞ ነው የሚመጣው፣ አንዳንድ እዳ ደግሞ በየወሩ ነው የሚመጣው። አንዳንዴ በየወሩ መክፈል ይሻላልም ወይስ የተጠራቀመውን አንዴ መጨረሻ ላይ። ስለዚህ ብዙ ወንዶች ፎርዛት ማተር እዚህም ሀገር ብቻ ሳይሆን በተለያየ ስፍራ የዚህ ሚዛን ማጣት ህይወታቸው ወደ መጨረሻ ላይ በጣም አሳዛኝ ዋጋ ያስከፍላቸዋል። ስለዚህ ሁሉም ሰው መንቃት አለበት። ምንድነው የመረጥነው ነገር ወይ ጦስ ወይ ፍሬ ይዞ ይመጣል። ፍሬ የሌለው ነገር ሁሉ ጦስ ይዞ መምጣቱ አይቀርም ውሎ አድሮ። እና ባላንስ የሚለውን እዚህ ድንጋዮች ላይ እንደምታዩት ውሃ ላይ የተቀመጠ ድንጋይ አንዳንዴ ወርክ ላይፍ ባላንስ ትክክል የማይሆን ሁሉንም ነገር በአንድ በኩል አድርገን ያንን ነገር ከስራ ጋር ሚዛን ለመስጠት መሞከር አሮን ሲ ፖይንት። በእርግጥ አንዳንድ ነገሮች የህይወታችንን ሌላውን ነገር ሁሉ ለብቻቸው በሚወስዱት ጊዜ፣ ጉልበትና ገንዘብ የሚዛን ትግል ውስጥ ይከቱናል። ስለዚህ ሰው ለምሳሌ በእድሜው በቀን ውስጥ 8 ሰዓት የሚተኛ ሰው የእድሜውን 1/3 ይተኛል። ይሄ እንግዲህ ለጤናማ ህይወት አቨሬጅ ተገቢ ነገር ነው። ለምሳሌ አንዳንድ ሰው የ40-50 ሚሊዮን ብር መኪና ገዝቶ የሚተኛበት አልጋ ግን ምናልባት የዛሬ 20 ዓመት የተገዛ ሲጥ የሚል በጣም ወገብ የሚያሳምም አንገትን ለአንገት የማይመች ነው። እና መኪና ውስጥ በቀን ሜቢ 2 ሰዓት አይቆይም። መኪናው አልጋው ላይ ግን 8 ሰዓት ይተኛል። እኔ አላየውም እንግዲህ 40 ሚሊዮን ብር አልጋ ያለው ሰው አላየውም በህይወት። ቤትም እንኳን ያላቸው ጥቂት ናቸው። እንግዲህ 2 ሰዓት ለምንቀመጥበት ነገር የምናወጣው ገንዘብና እንደዚህ አይነት እንግዲህ ነገሮችን አተኩረን ስለማናይ ምግብ ላይ በጣም ትኩረት አያደርጉም አንዳንድ ሰዎች። አንዳንድ ሰው ለመጠጥ የሚያወጣውን 10% ለምግብ አያወጣም። ግን መጠጥ ስለሚጠቅመው ነው ወይንስ ብለን ብዙ ማሰብ የምንችላቸው ነገሮች አሉ። ስለዚህ ሚዛንን ለመጠበቅ
አንድ ኦቨርሊ ወይም ደግሞ ከሚገባው በላይ የህይወታችንን ክፍል የያዘውን ክፍል ለማመጣጠን ብለን የምንሰራው ሚዛን በራሱ ቅርጹም መልኩም ብዙ ላይሰራ ይችላል። ስለዚህ ይሄ the myth of work life balance የሚለው ምን ማለት ነው? የስራና ህይወት ሚዛናዊነት የሚለው አስተሳሰቡን ራሱ ቻሌንጅ ካላረግ ነው በአንድ በተሳሳተ የአስተሳሰብ ፍሬምወርክ ውስጥ ትክክለኛ ምላሽ ማግኘት አይቻልም። ለምንድን ነው እሱ ወርክና ላይፍን የከፋፈል ነው? እንደውም እኔ የማነሳው ጥያቄ ስራ ህይወት አይደለም ወይ? ህይወትስ ራሱ እንደሆነ ካየ ነው ስራ አይደለም ወይ? እንግዲህ እኔ የህይወት ሚዛን ተጋድሎ ወይንም ደግሞ ተግዳሮቱ ስራንም በበቂ ህይወት አድርጎ መውሰድ ህይወትንም ደግሞ በተወሰነ መጠን ስራ እንደሆነ መገንዘብ መቻል ነው ብዬ አስባለሁ። እዚህ ስዕል ላይ እንደምናየው ሰውየው በስራ ተከቦ ነው የሚታየው። በቃ እሱ ስራውን ህይወቱ አድርጓል። ሌላው ህይወቱ ላይ ትኩረት የለውም። ወርክሆሊክ የምንላቸው ልክ አልኮሆሊክ እንደምንለው በስራ ሱስ የተጠመዱ ሰዎች ብዙ ጊዜ የሌላውን ነገር ሁሉ ጊዜ ወስደው ስራቸው ላይ ስለሚያደርጉት ለጊዜ ሰክሰስፉል ይመስላሉ። ብዙ ገንዘብ ይሰበስባሉ፣ ታዋቂ ይሆናሉ፣ ተፈሪ ይሆናሉ። ግን ያ ችላ ያሉት የህይወታቸው ክፍል ጤና ሊሆን ይችላል፣ ቤተሰብ ሊሆን ይችላል፣ እምነት ሊሆን ይችላል፣ ማህበራዊት ሊሆን ይችላል። ቀስ ብሎ ቢሉን ይዞ ሲመጣ በጣም ይቸገራሉ። በሌላ በኩል በቀኝ በኩል የምታዩት እናት ደግሞ ሞልወያ ይዛለች። አንደኛው ህፃን ከብረት ድስት ውስጥ ወተቱን ትደፋለች። ጭልፋ አለ። አንዱ ልጅ ታዝላው ስልክ ጆሮዋ ላይ አድርጎላታል። አንደኛው ህፃን ደግሞ ካልጠባው ብሎ ይታገላል። እነዚህ እንግዲህ ለአንዳንድ ሰው ደግሞ ህይወት ራሱ ስራ ነው። ይሄም እንግዲህ ሌላ ሚዛን ያሳጣል። ይሄ እነዚህ ልጆች እንግዲህ 18 ዓመት እስኪሆናቸው ድረስ የእሷ ህይወት ደግሞ ቆሞ አይጠብቅም። እዚህ ላይ እገዛ ካላገኘች ደስተኛ አትሆንም መጨረሻ ላይ ማለት ነው። አይዘር ወይ በፕሮሰሱም በውጤቱም። ስለዚህ እነዚህ ሁለት ሰዎች ግን ለምሳሌ ባልና ሚስት ናቸው ብለን ብናስብ መነጋገር ቢችሉ ሁለቱም ደስተኛ ሆነው ኖረው ደስተኛ ሆነው ማርጀት ይችላሉ። ግን አሁን እዚህ ላይ ስናይ እነዚህ ሁለት ሰዎች ባልና ሚስት ከሆኑ የመለያየት እድላቸው በጣም ከፍተኛ ነው። ባይለያዩም ደግሞ በጣም ያልረኩና ደስተኛ ያልሆኑ ቤተሰቦች እንደሚሆኑ ምንም ጥርጥር የለውም። ስለዚህ ሰውየው ትንሽ ህይወቱን ስራ ቢያደርግ፣ ሴትየዋ ደግሞ የስራ ህይወት ቢኖራት ሁለቱም ሙሉ ህይወታቸውን ሞር ኢንጆይ ሊያደርጉ ይችላሉ የሚል ሀሳብ አለ። እንግዲህ ስራ ህይወት ነው የሚለውን እንደ ፍልስፍና መቀበል፣ ስራ ህይወት ነው። ሰው ልጅ ሳይሰራ ለመኖር አልተፈጠረም። ይሄ እዚህ አንድ ገበሬ ሲያርስ እናያለን። ሳይሰራ የሚኖር ሰው የህይወት ሚዛን የለውም። አሁን አንዳንድ ሰው ስራ ፈት ነው፣ አንዳንድ ሰው ሰነፍ ነው፣ አንዳንድ ሰው ለማኝ ነው፣ አንዳንድ ሰው ሌባ ነው። እነዚህ ነገሮች ስራ አይደሉም። ስለዚህ ሚዛን የሌለው ህይወት ነው የሚኖረው። ኮንሲኩዌንስ አለው። ስራ ማለት እጆቻችን ከአእምሯችንና ከልባችን ጋር ተባብረው ለሌሎች አገልግሎት የሚውሉ የሌሎችን ሰዎች ችግር የሚፈታ ነገር አድርገን ችግር የተፈታላቸው ሰዎች ደግሞ ላባከነው ጊዜና እውቀት በምላሹ በገንዘብ ይሆናል በተለያየ መንገድ ክፍያ ሰጥተውን በዛ መኖር እንድንችል በመኖርበት ህይወት ውስጥ ስንገባ ማለት ነው። እና ስለዚህ በዚህ ስራ ህይወት ነው በሚለው ላይ ብዙ ለሚሰሩ ሰዎች ብዙ አፕላይ አያደርግም። ኦልሬዲ ስራ ከህይወት በላይ ስለሆነ ለነሱ። በአብዛኛው ግን ስራ ለማይወዱ፣ ስራ ለማይሰሩ፣ ከስራን በሌላ ነገር ለተኩ ሰዎች ያ ናቹራል አይደለም። ያ ስራ ህይወት ነው። እና እዚህ ላይ አንድ ሰው አፈጣጠሩ በቀን ልክ እንደ እንቅልፍ ሁሉ 8 ሰዓት እንዲሰራ ሰው ይጠበቅበታል። እንግዲህ በተለይ በዋና ነገሩ ላይ እንግዲህ ሰው ምን ያህል ስራ ካለ ለሰው ልጅ የምትተኛውን ያህል ስራ ከተባለ የሚተኛውን ያህል የሰራ ሰው ሰነፍ አይባልም። እንግዲህ ብዙ ሰው 8 ሰዓት ቢያንስ ይተኛል። 8 ሰዓት መስራት አለበት። እና 8 ሰዓት እየተኛ 4 ሰዓት የሚሰራ ሰው ከህይወቱ ላይ ግማሽ ሚዛን አጥቶ ይኖራል ማለት ነው። ስለዚህ በጣም ኢምፖርታንት ነው እና ስራ ህይወት ነው የሚለው እይታ አስፈላጊ ነው። ሌላው ግን ደግሞ ህይወት ስራ ነው የሚለውንም መረዳት ደግሞ ለሰው ልጅ ተገቢ ነው። እዚህ ቦታ ላይ የምታዩት አንዲት ሴት ቤት ትጸዳለች፣ ታበስላለች፣ ልብስ ታጥባለች፣ ልጆች ታበላለች፣ ሌሎች ብዙ አትክልት እንትን ማለት የተለያዩ ነገሮች አሉ። ይሄ እንግዲህ አንዳንዴ ሰዎች ሚስቶቻቸውን ሲያስተዋውቁ
እኔ መሐንዲስ ነኝ ባለቤትስ ምን ሰራ? አይ እሷ ስራ የላትም እንደው ቤት ዝም ብላ ቤት መቤት ናት የሚል አይነት ትናለና ይሄ አሁን አንዱ ተገቢ አይደለም። አክቹአሊ የሰው ልጅ ብዙ የሚሰራው ህይወቱን ለማቀናት ነው። ህይወት ውስጥ ስራ ከተቀነሰ ህይወት ምን ይተርፍለታል? አክቹአሊ ሰው በስራ መሀል ያርፋል እንጂ በረፍት መሀል አይሰራም። አክቹአሊ እንደውም ብዙ ስራ ያለው ስራ ቦታ ሳይሆን ህይወት ውስጥ ነው። የሰው ልጅ በጣም ብዙ ነገር ካልሰራ፣ ለምሳሌ መስሪያ ቤት እየሄደ አንድ ሰው ቤቱ ምንም ሳያደርግ ዝም ብሎ ቢኖር ከተወሰነ ጊዜ በኋላ ቤቱ መኖሪያ መሆን አይችልም፣ ሊቨብል አይሆንም። አክቹአሊ ቤት ራሱ ስራ ነው። አልጋ ስራ ነው፣ ኩሽና ስራ ነው፣ መታጠቢያ ቤቶች ስራ ናቸው፣ ግቢ ስራ ነው እያለ ስንል ህይወት ስራ ነው የሚለውን መረዳት እና አንዳንድ ሰው ለምንድን ነው ይሄን የማነሳው? በቃ እንዲሁ ላይፍ ለመግጨት እንዲሁ 10 ሚሊዮን ብር ብንታገኝ ምን ነገር የማልሰራበት ቦታ ሄጄ ምናምን ይላል። እና ሰው ህይወቱ ያለ ስራ በጣም ባዶ ሊሆን እንደሚችል መረዳት አለበት። ይሄ እንግዲህ ከስራ ጠልነት ወይም ደግሞ ለስራ ካለን አመለካከት የሚመጣ ነው። ለምሳሌ እንደ ዋረን ባፌት አይነት በጣም መልቲ ቢሊዮነር የሆኑ ሰዎች አሁን እድሜያቸው በ80ዎቹ መጨረሻ ላይ 90 መጀመሪያ ላይ ሆነው ስቲል ይሰራሉ። ጡረታ መውጣት መከራ ነው። እነዚህ ሰዎች የሚሰሩት ኦፍ ኮርስ በምሬት ወይንም ደግሞ ከኑሮ ጋር ትግር ገጥመው ሳይሆን ኑሮንም አሸንፈው ህይወት ስራ ስለሆነ ነው። እና አንዱ እንግዲህ ዛሬ ቻሌንጅ ማረጋችሁ ስራ ህይወት ነው። ስለዚህ ስራ ልንወደው ይገባል። ህይወት ደግሞ ስራ ነው። ህይወትን በኃላፊነት ልንመለከተው ይገባል። አንዳንድ ሰው ልክ ከስራ ከወጣ በኋላ ምንም ነገር አይሰራም። ለምንድነው? ስራ ጨርሻለሁ፣ አሁን ሰርቻለሁ፣ አሁን አልሰራም ሊል ይችላል። ግን ገና ሁሉ ነገር ህይወት ደግሞ ቤት ሆኖ የሚሰራው ሰው ይፈልጋል። እነዚህ ነገሮች መረዳት አንዱ ጥሩ ነገር ነው ብዬ አስባለሁ። እንግዲህ ይህንን ሚዛን ፍለጋ ውስጥ ስንገባ እዚህ ስዕሉ ላይ እንደምታዩት እንደተደረደሩት ድንጋዮች ባላንስ ፍለጋ ላይ ስንመጣ ብዙ ተግዳሮቶች አሉ። ባላንስ በቀላሉ አይመጣም። ለዚህ ነው ሁሉም ሰው በአንዱ ወይም በሌላው በኩል ወድቆ የሚገኘው። እዚህ ገመድ ላይ እንደሚሄደው ሰውዬ የስራችንን ሚዛን ለማግኘት ወይም የህይወትን ሚዛን ለማግኘት በስራና በተቀረው ህይወታችን ክፍል መካከል ጥቂት ነጥቦችን ማየት ያስፈልጋል። የመጀመሪያው ፐርሰናልና ፕሮፌሽናል የምንለው ወይም ደግሞ የስራ ህይወትና የራስ ህይወት ምንድነው? ፐርሰናል የምንለውና የስራ ቦታ አንዳንድ ሰው ስራው ሁለንተናውን ይወስድና ፐርሰናል ላይፍ የለውም። ፐርሰናል የምንለው ምንድነው? ለራሱን ቴክ ኬር የሚያደርግበት ጊዜ፣ እምነቱን የሚከታተልበት ጊዜ፣ ከድሮ ወዳጆቹ ጋር ከቤተሰቡ ጋር ፐርሰናል ታይም አለ ለራሱ ማለት ነው። ፕሮፌሽናል ታይም የምንለው ደግሞ ስራችን ዴማንድ የሚያደርገው ይሄ ትንሽ ሚዛን ይፈልጋል። አንዳንድ ሰው ፕሮፌሽኑ ላይ ብዙ አይሰራም፣ ፐርሰናል ነው ሁሉ ታይሙ። ስለዚህ የተወሰነ ራሱን የሚያሳድግበት በሆነ በያዘው ሙያ ያስፈልጋል። ሁለተኛው ደግሞ ፕራይቬት እና ፐብሊክ ነው። ብዙ ጊዜ ፐርሰናል እና ፕራይቬት የሚለያይ አይመስልንም። ፐርሰናል ማለት ከስራ ውጭ ያለ ህይወቶቻችንን ሁሉ ነው የሚያሳየው። ፕራይቬት ማለት ግን ከፐብሊክ ውጭ፣ ፐብሊኩ ለምሳሌ በፐብሊክ ህይወት ማህበራዊ ህይወት አለን፣ የቤተሰብ የቤተዘመድ እንደ አገር የተለያዩ ከኛ ዞን ውጭ ያሉ። ፕራይቬት ላይፍ የምንለው በአብዛኛው ቤት ውስጥ ያለን ህይወት፣ መስሪያ ቤትም ሆነን ስቲል ፕራይቬት ላይፍ አለን። ሁሉ ነገራችን ስራ ቦታ ላይ መዘርገፍ የለበትም። ሁሉ ነገር ሶሻል ሚዲያ ላይ መዘርገፍ የለበትም። ሳም ፕራይቬሲ ያስፈልገናል። እኛ ኢንዲቪጁዋል መሆናችን የሚታወቅበት ነው። ስለዚህ የመጀመሪያው ባላንስ ፐርሰናልና ፕሮፌሽናል፣ የግልና የስራ፣ ፕራይቬትና ፐብሊክ፣ የራስና የማህበራዊ ህይወታችንን መነጠል መቻል ነው። እንግዲህ ይሄ አንዱ እዚህ ጋር የምናየው የሚዛን ችግር የመነጣጠል ችግር ነው። እነዚህን ነጣጥለንና በትክክል ሚዛን ሰጥተን ለሁሉም ትኩረት መስጠት ነው። ሁለተኛው እንግዲህ 4 ነገሮች ላይ ነው ሰዎች በሚዛን የሚፈተኑት። አንዱ ጊዜን ሚዛን መስጠት ነው። የእንቅልፍ፣ የቤተሰብ፣ የእምነት፣ የስራ ብለን ጊዜያችንን በትክክል በሚዛን መሸንሸን ነው። ስለዚህ ሰው ታይም ላይ ነው ባላንስ ሁሉ ዝም ያደረገው። ሁለተኛው ገንዘብ ነው። ገንዘብ ደግሞ ሌላ የባላንስ ኢሹ ነው። ስራ እንግዲህ አንዳንድ ስራ የምንሰራው ገንዘብ ለማምጣት ነው። አንዳንድ ስራ የምንሰራው ሰው ለመርዳት ነው። አንዳንድ ስራ ለምንሰራው ለጽድቅ ነው። ስለዚህ ግን ዞሮ ዞሮ ገንዘብ ያስፈልገዋል የሰው ልጅ። ግን የመጣውን ገንዘብ ሞር በማምጣት ሳይሆን የምናበዛው በትክክል በመጠቀም ነው። የምንሰጠው ገንዘብ መኖር አለበት፣ የምናጠፋው ገንዘብ መኖር አለበት፣ የምናቆየው ሴቭ የምናደርገው ገንዘብ መኖር አለበት፣ ደግሞ የምናመጣው ገንዘብ መኖር አለበት። ይሄ ሚዛን ይፈልጋል። ሌላው ደግሞ ግንዛቤ ነው።
ጊዜና ገንዘብ ከግንዛቤ ውጪ ሊመጡ የሚችሉት በጉልበት ብቻ ነው። እንግዲህ ሰው እውቀት ከሌለው ሀሳብ ከሌለው ጊዜውም በጣም አድካሚ ይሆናል፣ ገንዘቡም ትንሽ ነው የሚሆነው። ስለዚህ ሰዎች በአይዲያ በእውቀት በግንዛቤ ባደጉ ቁጥር ጊዜያቸውን መልቲፕላይ ያደርጋሉ፣ ሴቭ ያደርጋሉ። ጊዜን ሴቭ ማድረግ አይቻልም። ጊዜን ሴቭ የምናደርገው ወይ እውቀት ወይ ገንዘብ አድርገን ከለወጥ ነው ብቻ ነው። ገንዘብና እውቀት ያልሆነ ገንዘብ ጊዜ ጠፍቷል። ስለዚህ ወደ እውቀት የምናከማቸው ጊዜ ወይም የምንቀይረው ጊዜ ወደ ገንዘብ ከቀየርነውም ጊዜ አንዳንዴ ይበልጣል። ለምን? በእውቀቱ ገንዘብ እናመጣለን። ሌላው እንግዲህ ትልቅ ሚዛን የሚፈልገው ነገር የግንኙነት ወይም ሪሌሽንሺፖቻችን ነው። ከልጆች፣ ከትዳር፣ ከጓደኛ፣ ከሌላ ማህበራዊ ህይወት፣ ከስራ። ስለዚህ ግንኙነታችን ሚዛን ሲያጣ ገንዘብ፣ ጊዜ፣ ግንዛቤ ይዛባል። ስለዚህ እነዚህን 4 ነገሮች ጊዜ፣ ገንዘብ፣ ግንዛቤና ግንኙነት ብዬ ቀለል ባሉ አማርኛ አስቀምጫቸዋለሁ። ሁሉም የገዝርያዎች ናቸው። ስለዚህ የጊዜ ሚዛን፣ የገንዘብ ሚዛን፣ የግንዛቤ የእውቀት ሚዛን እና የግንኙነት የሪሌሽንሽፕ ሚዛን ካለን እንግዲህ እነዚህ ነገሮች ናቸው ላይፋችንን ወደ ባላንስ የሚከቱት ብዬ አስባለሁ። በመጨረሻ ላይ እንግዲህ እንዴት የሚለውን ጥያቄ ለመመለስ ከትግል ወደ ድል ወይም ከባትል ወደ ባላንስ እንድንሄድ የሚያደርግን እንደው ቱሎች እና ቴክኒኮች ምን እናድርግ የሚለውን አጠር አድርጌ ጥቂት ቱሎችን ልስጣችሁ። ምክንያቱም ይሄ ከሌለን ያንን ብናቅም ጥቅም የለውም። ያንን ካላወቅን ደግሞ ቱሎቹን መጠቀም አንችልም እንደማለት። የመጀመሪያው ነገር ሞዴሬሽን ነው። ሞዴሬሽን ማለት ምን ማለት ነው? ሁሉም በልኩ መያዝ፣ አንድ ነገር ላይ ቱማች አለመመሰጥ፣ አለመወሰድ። በቃ ለሁሉም ጊዜም አለው ልክም አለው። የብዙ ሚዛን ማጣት ችግር ሰዎች ለአንድ ነገር ልክ ማጣታችን ነው። ልክ ማጣት ማለት ምንድነው? ማብዛት ወይም ደግሞ ቱም በጣም ማሳነስ ነው። ለቤተሰብ ምንድነው ልኩ? ለትዳር ምንድነው ልኩ? ለጤና ምንድነው ልኩ? ለስራ ምንድነው ልኩ? ስለዚህ ሁሉም በልክ መያዝ፣ ይሄ the maturity ወይም ደግሞ በቃ የብስለት የመጨረሻው መለኪያ ሞዴሬሽን ነው። በጣም የበሰሉ ሰዎችን የምንለየው በልክ ስለሚኖሩ ነው። ምንም ከልክ ያለፈ ነገር አያረጉም። ሲናገሩም በልክ ነው፣ ዝም ሲሉም በልክ ነው፣ ሲተኙም በልክ ነው፣ ሲነሱም በልክ ነው፣ ሲለብሱም በልክ ነው። ሌላው ሁሉ ነገር በልክ ማድረግ። ስለዚህ መጀመሪያው ነገር ልከኛነት ነው ወይም ሞዴሬሽን ነው። ሁለተኛው ነገር ደግሞ ባውንደሪ ሴት ማድረግ ነው። ድንበር ያስፈልጋል። እግዚአብሔር ራሱ ለእያንዳንዳችን መሸፈኛ ቆዳ ይሰራልን። እኔ አልቄ ትርሲት የምትጀምርበት ቦታ አምታታም። የእሷም ማንነት ለብቻ ዲስቲንክት ነው። እሷ መሆኗ ይታወቃል። እኔም ደግሞ ልክ እንደዛው። ስለዚህ ምንድን ነው ባውንደሪ ያስፈልጋል። በባልና በሚስት መሀልም ባውንደሪ ያስፈልጋል። የተለያዩ ሰዎች መሆናቸው እስከ መጨረሻ መዝለቅ አለበት። በወላጅና በልጅ መሀል ባውንደሪ ያስፈልጋል። በስራ አለቃና በእምነት በሁሉም ቦታ በጎረቤት አጥር እንሰራለን፣ ግድግዳ እንሰራለን፣ አይታችሁ ከሆነ ክዳን እንሰራለን። ሁሉም ነገር መዝጊያ አለው፣ ድንበር አለው። ስለዚህ ከልከኝነት ቀጥሎ ድንበርተኝነት ነው። ድንበርን የሌሎችን ድንበር ማክበር የራስ መብት ለምሳሌ እኮ ድንበር ነው። መጣስ የማንችለው ድንበር መብት ይባላል። ወይም ንብረት የምንለው የሰው ንብረት ነው ስንል የሰውየው አጥር አለ ከዚህ በኋላ ማለት ነው። ስለዚህ ይሄ ሰው ኖ ባውንደሪስ ኖ ባላንስ። ሰው ድንበር ከሌለው ሚዛን የለውም። አሁን አንዳንድ ሰው በቃ ለንግግሩ ድንበር የለውም። የግንኙነቱን ልክ አያውቅም። ጓደኝነት እስከምን መሄድ እንዳለበት አያውቅም። ወላጅነት እስከምን መሄድ እንዳለበት፣ ትዳርንም እንደዛው፣ ዝምድና በቃ ሁሉንም። ስለዚህ ሁለተኛው ነገር ከልከኝነት ቀጥሎ ድንበርተኝነት፣ ራስን ድንበርን ማክበር፣ የራስንም ድንበር ማስከበር። አገርም እኮ የሚባለው ድንበር ነው አይደል? ሌላ ነገር የለም እኮ። ሀገሮች እኮ መሬቱ ላይ ምንም ነገር የለም፣ ግን በካርታ ላይ የተቀመጠ ድንበር አለ። ህግ እኮ ማለት ድንበር ማለት ነው። ስለዚህ የሚዛን አንዱ መገልገያ ቴክኒኩ ሚዛን ድንበር ማስቀመጥ። አንዳንድ ሰው ስራና ቤቱ ድንበር የለውም፣ ስራ ቤት ድረስ ይመጣል። አንዳንድ ሰው ደግሞ ቤቱ ነው ስራ የሚሄደው፣ ቤት መጣ እንዴ ያስብላል። ስለዚህ ድንበራችንን ማስከበር ማክበር። እንግዲህ ሌላው ሶስተኛው ደግሞ ድንበር ብሎ ሁሉንም መዘጋጋት ደግሞ አይቻልም። ስቴይ ኮኔክትድ። በርና መስኮት የምንሰራው ደግሞ ድንበሩን በትክክል ለማለፍ ነው። እያንዳንዱ ግንኙነት ድንበርም ያስፈልገዋል፣ በርም ያስፈልገዋል፣ መስኮት ያስፈልገዋል። እንግዲህ መስኮት አየር ለማስገባት፣ ድምጽ ለማሳለፍ የተለያየ መስኮት ጥቅምና የበር ጥቅም ይለያያል። መውጣት ስንፈልግ በመስኮት አንወጣም፣ በበር ነው። ግን ደግሞ የተለያዩ ነገሮችን በመስኮት እናደርጋለን።
ስለዚህ ቤተሰብን ፋሚሊ ፍሬንድስ ኤንድ ፌዝ እያንዳንዱ የህይወታችን ክፍል ኮኔክሽን ይፈልጋል ከልጆቻችን ጋር ከትዳር ጓደኞቻችን ጋር ከወዳጆቻችን ጋር ከስራ ባልደረቦቻችን ጋር ከአገር ሰዎቻችን ጋር ከሰፈርተኞቻችን ጋር ምንድነው ኮኔክሽን ያስፈልጋል ምክንያቱም ህይወት ግንኙነት ነው ግንኙነት ከሌለን ባላንስ አይኖረንም ግንኙነቱ ግን ሊከፈትና ሊዘጋ ድንበሩ ያስፈልጋል ስለዚህ ሁለተኛው ነገር ደግሞ ልከኝነትና ድንበርተኝነት ብቻ ሳይሆን ልከኝነት ድንበርተኝነትና ተያያዥነት ደግሞ ያስፈልጋል ተያይዘን ነው የምንኖረው ተነጣጥለን መኖር አንችልም ያንዳንድ ሰው ህይወት ድንበሩ ይበዛና ግንኙነቱ በጣም ደካማ ነው ወይም የለም ስለዚህ ወደ ብቸኝነት ይሄዳል ወደ ጠብ ይሄዳል ወደ ሚስ አንደርስታንዲንግ ይመጣል እነዚህ ነገሮች ማሰብ ጥሩ ነው አራተኛው ነገር ደግሞ ኔትወርክ ነው መረብ መዘርጋት ከግንኙነት የሚለየው ምንድነው ግንኙነት ሁሌ ያለ ግንኙነት ወይም ደግሞ መያያዝ ነው ኔትወርክ ግን ምን ማለት ነው ራስን በተለያየ አቅጣጫ ለስራ ለእውቀት ትውውቅ ነው ምንለው ከተያያዥነት የሚለየው ትውውቅ ያስፈልገናል እንደውም ምን ይባላል your network NET በሚለው አጠቃላይ ስራ ወይም የተጣራ ስራ እንደምን your network is your network ሁለት ቃል ሆኖ ሰው ከዘረጋው መረብ በላይ መስራት አይችልም አክቹአሊ አብዛኛው የህይወታችን ስኬትን የሚወስነው የዘረጋነው የግንኙነት መረብ ነው ያ ግን ኮኔክሽን necessarily ሁሌ ላይሆን ይችላል ሁሌ ትውውቃለን የሰዎች አድራሻ አለን ሰዎች ያቁናል የት እንዳለን ሁሉ ነገር የት እንዳለ ማወቅ ማለት ነው ለዛ ደግሞ ሁነኛ ሰዎችን መተዋወቅ ማለት ነው እና ህይወት ወይ ኔትወርክ ነው ወይ ኖትወርክ ነው ሰው ኔትወርክ መረብ የግንኙነት መረብ ከሌለው የስራ መረብ የለውም ነው ስለዚህ ብዙ ሰው ጋር ስራዬ ብሎ አይተዋወቅም ራሱን አያስተዋውቅም የራሱን ብራንድ አይሰራም ማለት እንግዲህ ሰው የሚገዛን ያወቀንን ያህል ነው ስለዚህ ኢምፖርታንት ነው ባላንስ እንዳናገኝ የሚያደርገው ሁሉንም ሸክምኛ ላይ የሚጭኑ ብዙ ኔትወርክ ያላቸው ሰዎች በግማሽ ቀን የሚሰሩትን ስራ አንዳንድ ሰው በግማሽ ወር አይሰራውም ለምን ስራ ማለት ኔትወርክ ነው ስለዚህ ትውውቅ ኢምፖርታንት ነው ተያያዥነት ብቻ ሳይሆን ተዋዋቂነት ወይም ታዋቂነት ሳይሆን ትውውቅ የሁለትዮሽ መስራት ነው አምስተኛው ደግሞ ቴክኖሎጂ ነው አሁን በጣም ቴክኖሎጂ ያለበት ዘመን ቴክኖሎጂ የባላንስ ማሳጫ መሳሪያ መሆኑ አሳዛኝ ነው ስልካችን ኮምፒውተራችን እያንዳንዱ በቤታችን ውስጥ ያሉ የቴክኖሎጂ ውጤቶች ሁሉ እኛን ሊያግዙ ነው የተፈጠሩት ባላንስ ለማግኘት ሊረዱን ነው ኢኔብለር ናቸው አስቻይ ናቸው ኢኳላይዘርስ ናቸው ከሌሎች እንዳናንስ ያደርጉናል ቴክኖሎጂን የማይጠቀም ሰው የሌላው የበታች የመሆን እድሉ ከፍተኛ ነው ብዙ ነገሮችን ያለ ቴክኖሎጂ አንችልም በአሁኑ ዘመን ግን ስልካችንን በትክክል መጠቀም ኮምፒውተራችንን በትክክል መጠቀም ቴሌቪዥናችንን የትራንስፖርት መጓጓዣ የግንኙነት ቴክኖሎጂ ነው ሁሉም ነገር አሁን ኤአይ የሚባል ነገር እየመጣ ነው እንግዲህ አርቲፊሻል ኢንተለጀንስ ደግሞ እኛ እንዳይውጠን እኛ ቴክኖሎጂ ላይ የበላይ መሆን አለብን ስለዚህ ቴክኖሎጂ ብዙ ጊዜ ጥሩ አገልጋይ ካላደረግነው መጥፎ ጌታ ነው የሚሆነው ስለዚህ ከቴክኒክ ጊዜ በኋላ የቴክኖሎጂ ጓደኛ አይኖርም ማለት ነው ወይ አለቃ ወይ ተገልጋይ ነው የሚሆነው ስለዚህ ሚዛን የሚኖረን ቴክኖሎጂ እኛን እንዲያገለግለን እኛ በቴክኖሎጂ ተጠቃሚዎች ስንሆን ነው በሶሻል ሚዲያ ፈተና ብዙ ደርሶብናል ሚዛን አጥተናል ስለዚህ ቴክኖሎጂን መጠቀም ነው ሌላው ስድስተኛውና ወደ መጨረሻ እየደረስኩኝ ነው ስትሬስን ማኔጅ ማድረግ ነው ስትሬስ ነው ሚዛን የሚያሳጣው ሰዎችን ከኑሯቸው በላይ ስትሬስ ላይ እዚህ ግራፉ ላይ እንደምታዩት ግሬ የሆነ ዞን አለ እሱ ላይ ሰዎች ብዙ ጊዜ ካልም ናቸው ግን ብዙ ጊዜ ለመስራት አይነሳሱም ወይም ደግሞ ስልችት ውስጥ ያሉበት ነው ቢጫው ላይ ሲደርሱ ስትሬስ ሌቭሉ በጣም ይጨምራል ያ ዞን ምን ይባላል ዞን ኦፍ ኦፕቲማል ፐርፎርማንስ ይባላል አንዳንድ ጊዜ ትንሽ ስንጨነቅ ትንሽ ውጥረት ሲኖርብን በጣም ፐርፎርም እናደርጋለን ስለዚህ ስትሬስ ወዳጃችን ነው እንጂ ጠላታችን ሊሆን አይገባውም ያለ ስትሬስ ስልቹ ከመሆን በስትሬስ ንቁ ሆነን እንድንሰራ ግን ያ ስትሬስ ከተወሰነ ጊዜ ካለፈ ደግሞ ከአቅም በላይ ከሆነና ስትሬሱን መሸከም ካልቻልን ደግሞ ወደ ፋቲግ ፑር ሄልዝ በርናውት ቤዚካሊ ዲስትረስ ውስጥ እንገባለን ጭንቀት እና ወደ አእምሮና አካላዊ ህመሞችም ሊከት ይችላል ደም ግፊት ስኳር ብዙ ህመምቶችን ሊያመጣ የሚችል ነገር አለ ስለዚህ የዚህ ፐርፎርማንሳችን ወይም የስራ ውጤታማነታችን ከፍ እስኪል ድረስ በተወሰነ መጠን ስትሬስድ መሆን አለበት ስትሬስ ስለዚህ ጠላት አይደለም ለሰው ልጅ ስትሬስ ወዳጅ ነው ስትሬስ እና ስኳር አንድ ነው ካልበዛ ማርም እንደዛው ነው
ሁሉም ነገር ጨውም ፎር ዛት ማተር ባዶ የሌለው ጨው ከመብላት እና ጨው የበዛበት ከመብላት አንዳንድ ሰው ይላል ይቸገራል። ግን ምንም ቢሆን ያው ጨው የሌለው ይሻል ይሆናል ጨው ከበዛበት። ግን የትኛውም ቢሆን በቂ ጨው ካለው የተሻለ ጣዕም ያለው ነገር የለም። ስትረስን እንደ ጨውና እንደ ስኳር መጠነን በህይወታችን መጠቀም አለብን። ስትረስ ቱ ስትሬች እንዲያደርገን ጫና እንዲያሰራን ነው እንጂ ዲስትረስ ውስጥ ከገባን ግን ድሬልድ ነው የምንሆነው፣ ከመንገድ ያስወጣናል። ስለዚህ ስትረስ ማኔጅመንት የሚዛን ቱል ነው። የመጨረሻው እንግዲህ ያው እረፍት ነው። ሰው ልጅ የተፈጠረው ለመስራት ብቻ ሳይሆን ለማረፍ ነው። ያልሰራ ሰው ሲያርፍ ስራ ፈት ነው የሚባለው፣ የሰራ ሰው ሲያርፍ ደግሞ እረፍት ነው የሚባለው። ስለዚህ ሳንሰራ አንድ ሳምንት ከተቀመጠን ስራ ፈት ነው፣ እረፍት ላይ ነን ለማለት የመጀመሪያው ሪኳየርመንት ከሰራም በኋላ መሆኑ ነው። ስለዚህ ሰው ከራሱ ጋር ከፈጣሪው ጋር ከማንነቱ ጋር ከህይወት በአጠቃላይ ጋር እንደገና ሚዛኑን የሚያገኘው እረፍት ውስጥ ሲገባ ነው። እኛ በምናርፍ ጊዜ ሰውነታችን ራሱ እንደገና ይሰራል፣ አእምሯችን ራሱን ሪኦርጋናይዝ ያደርጋል። ህይወታችን እንደገና ወደ ሚዛን ወደ ሴንተር ኦፍ ግራቪቲ ወደ መካከለኛ ማንነታችን ይመልሰናል ማለት ነው። ስለዚህ አንዳንድ ሰዎች ችግር አለማረፍ ነው፣ ልክ የአንዳንድ ሰዎች ችግር ደግሞ አለመስራት እንደሆነ። ስለዚህ እረፍት አንዱ የህይወት ሚዛን ማግኛችን ነው። እረፍት ማለት አለመስራት አይደለም። ለምሳሌ በጣም የጉልበት ስራ የሚሰራ ሰው ጉልበት የማይጠይቁ ነገሮችን በማድረግ ቢያርፍ ጥሩ ነው። ለምሳሌ ሜካኒክ የሆነ ሰው እየቆፈረ ማረፍ አይችልም። አረፍ ብሎ እያነበበ ወይም ቢች ዳር ወይም ደግሞ ተፈጥሮ አካባቢ ጠጋ ብሎ ቢዝናና ቁጭ ብሎ ከሰዎች ጋር ቢያወራ አረፈ ይባላል፣ ቡና ቢጠጣ። ግን ቁጭ ብሎ የሚሰራ ሰው እንደገና ሄዶ ቢች ዳር ቢተኛ አረፈ አይባልም፣ ተንከባለለ ነው የሚባለው። አረፈ የሚባለው ምን ቢሆን ነው? ጓሮውን ቢቆፍር አንድ ሸክም የሚጠይቁ ስራዎችን ቢሰራ ሰውነቱ አረፈ ይባላል። ለምን? ከአካላዊ ያላገኘውን ነገር ሲያገኝ ነው ሰው አረፈ የሚባለው። እንግዲህ ማህበራዊ ህይወት የማይሰጥ ስራ ከዋለን እረፍታችን ለቅሶ መድረስ፣ ሰርግ መሄድ ሊሆን ይችላል። ስራችን ደግሞ ሶሻል ወርከር ከሆነ ከማህበራዊ ሰው ጋር ከሄድን እረፍት ላይ ሄደን እንደገና ከለቅሶ ለቅሶ ከሄድን አረፍን አይደለም የሚባለው፣ ደከምን ነው የሚባለው። እና የእረፍትን ትርጉም መረዳት አስፈላጊ ነው። ስለዚህ በመጨረሻ ላይ እንግዲህ እናንተም ጉላክ ላችኋለሁ። በተለይ ግን እኛ ሀገር የስራ እና ህይወት ሚዛን የሚለው ለብዙ ሰዎች ሞር መስራትን ነው የሚጠይቀው፣ ሞር ማረፍን ነው ብዬ አላምንም። ወይም በትክክል መስራትን ነው ወይም ደግሞ በቂ መስራትን ነው። እና ይሄም የሚዛን ማጣት እንደሆነ መረዳት አለብን። ከዛ ውጭ የረሳናቸውን የህይወት ክፍሎች ሁሉ መገንዘብ አስፈላጊ ነው። እንግዲህ ለዛሬ ይሄ እንደመነሻ ሀሳብ ይሆናል ብዬ ተስፋ አረጋለሁ። እናንተም እንግዲህ ጥያቄ ካላችሁ ወይም ማስተያየት እዚህ ላይ ጻፉልን። ትርሲት ስራ በዛብን እያለች ነው። ስለዚህ በቃ እኛም ወደ ወርክ ላይፍ ባላንስ እንግዲህ ቅዳሜ ነው ዛሬ በአጋጣሚ ጠዋት እየሰራን ያለን ይሄን እዚህ ላይ እንጨርሳለን። እንግዲህ ዛሬ ወር ደግሞ ሌላ ሀሳብ ይዘን እንመጣለን። እስከዛው በሰላም ቆዩን።